ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዊንጓን አካዳሚ 12ኛ ክፍል የጂኦግራፊ መምህራችሁ ነኝ። ባለፈው ፖቨርቲ በተመለከተ አይተን ነበር። ዛሬ ግሎባላይዜሽን በተለይ ደግሞ ከአድቫንቴጅ እና ዲስአድቫንቴጁ አኳያ እናያለን። ግሎባላይዜሽን በመሰረቱ ሉላዊነት ማለት ነው። በዓለም ዙሪያ ያሉ አካባቢዎች፣ ሀገሮች፣ ህዝቦች፣ ተቋማት፣ ድርጅቶች እነዚህ መልቲላተራል ኮርፖሬሽን ሳይቀር ያላቸው መስተጋብር መጨመር ማለት ነው። ሪሌሽናቸው መጨመር ነው። ስለዚህ ሉላዊነት ማንኛውም ነገር ዓለም ላይ የጋራ የሆነ መሄድ እንደማለት ነው። ግሎባላይዜሽን ምንድነው የሚለውን ኢምፒሪካሊ ስፔሲፊካሊ ለማየት ግሎባላይዜሽን is process through which the world becomes more linked via commerce and culture። ዓለም የበለጠ በንግድ፣ በባህል፣ በኢኮኖሚ፣ ሶሻሊ፣ ካልቸራሊ፣ ኢኮኖሚካሊ እየተገናኘ መሄድ ማለት ነው። እየተገናኘ ሊንክድ እየሆነ መሄድ ነው። የሚሄድበት ሂደት ወይም ፕሮሰስ ማለት ነው እና ሉላዊነት እንለዋለን በአማርኛ። ይሄ ከረንት ሽፍቱ ምንድነው? ግሎባላይዜሽን በተመለከተ ካምፓኒስ አር ናው መልቲናሽናል ኮርፖሬሽንስ ኤምኤንኤሲስ ዊዝ ሳብሲዳሪስ ግሎባሊ። አሁን ይህ በተለይ ኢኮኖሚክ ዘርፉ ኢኮኖሚክና ካልቸራል ፓርቱ የግሎባላይዜሽን በጣም ዓለም አቀፍ እየሆነ ነው። በማን? በመልቲናሽናል ኮርፖሬሽንስ በእነሱ ኤጀንት ናቸው ማለት ነው። ዘይ አር አክቲንግ አዝ ኤጀንትስ። የግሎባላይዜሽን ወይም የሉላዊነት ሂደት በጣም እየተፋጠነ ያለው በመልቲናሽናል ህብረ ብሔራዊ በሆኑ ኮርፖሬሽኖች ናቸው። መልቲናሽናል ኮርፖሬሽን ማለት እዚህ ላይ ባለቤትነታቸው የተለያዩ ሀገራት የሆኑ ማለት ነው። ለምሳሌ የምዕራብ አውሮፓ ሀገራት ኖርዌይ፣ ስዊድን፣ ዴንማርክ አንድ ላይ ሆነው የመሰረቱት ድርጅት ካለ ሳውዝ ኢስት ኤሽያ ድረስ አፍሪካ ድረስ ይሰራል ማለት ነው። ግሎባላይዜሽን ምንድነው ኢምፓክቱ የሚለውን ለማየት ኢምፓክቱ ወይም ተጽዕኖ what is the effect ማለት ነው። እዚህ ጋር ኢፌክትም ብንል ኢምፓክትም ብንል the same thing ኢፌክት፣ ኢምፓክት፣ ኢንፍሉዌንስ እንደዚህ የማትሪክ ጥያቄዎች ሁሉ ተለዋዋጭ ቃላት ናቸው። ሚንስ the cause ማለት ነው። የመጀመሪያው ኢኮኖሚክ ኢምፓክት፣ ኤጁኬሽን፣ ሄልዝ ኢምፓክት፣ ካልቸራል ኢምፓክት። ኢኮኖሚካሊ ከመጣኔ ሀብታዊ ተጽዕኖውን ስናይ ሪሙቫል ኦፍ ታሪፍስ ኤንድ ኦፕኒንግ ኦፍ ማርኬትስ ራፒድ ግሮዝ ኢን ቻይና ኤንድ ኢንዲያ። በተለይ በቻይናና በህንድ አካባቢ እየታየ ያለው ፈጣን የሆነ የታሪፍ የንግድ ከለላ ማለት ነው። እዚህ ጋር የንግድ ከለላዎች፣ ቀረጦች ነው። አንድ ሀገር ለምሳሌ ኢምፖርት ኤክስፖርት ትሬዱን የሆነ የሚፈልገው ነገር ኤክስፖርት እንዲደረግ የማይፈልገው ነገር እንዳይገባ የሚያደርጉ የራሱ የንግድ ፖሊሲዎች ይኖሩታል። እነሱ ናቸው ታሪፍ፣ ኦፕኒንግ ኦፍ ማርኬት። ስለዚህ ዓለም አቀፍ የገበያዎች መከፈት እንዲኖር እያደረገ ነው። ኤጁኬሽን ኤንድ ሄልስ በትምህርትና በጤና ዘርፍ ስናየው ዲማንድ ፎር ሃየር ስኪልስ ኢንካሬጂንግ ኤጁኬሽን የትምህርት መስፋፋትን እየጠየቀ ነው። ግሎባሊ እየተፈጠረ ያለው ኢኮኖሚ ከፍተኛ የሆኑ ቤተር ስኪልድ ሌቨር ፎርስ እየፈለገ ነው፣ የተማረ ሰው ኃይል። ስለዚህ የትምህርት መስፋፋትን እያመጣ ነው። ኢንክሪዝድ ዌልዝ ኢምፕሩቭስ ላይፍ። የኢኮኖሚ ካፒታል ፍሎው ደግሞ ካፒታል ፍሎው ስላለው ግሎባላይዜሽን ኢንተርምስ ኦፍ ኢኮኖሚ ካፒታል ፍሎውም አለው። ያ ካፒታል ፍሎው ደግሞ ኢምፕሎይመንት ክሬት ያደርጋል፣ ሌቨርን ዌጅ ኢምፕሎይ ያደርጋል የታዳጊ ሀገሮች ሁሉ። በዛ ምክንያት የኑሮ ደረጃ በዓለም አቀፍ ደረጃ እንዲሻሻል እያደረገ ነው ማለት ነው። ካልቸራሊ ፒፕል ሜይ ኢሚቴት ዌስተርን ትሬድስ። ኢሚቴት መኮረጅ ነው። ኢሚቴት ኮፒ፣ ቴክ መውሰድ ነው። ስለዚህ በተለያየ የዓለም ክፍል የሚኖሩ የህብረተሰብ ክፍሎች ወይም ደግሞ ህዝቦች በሰለጠነው ዓለም ወይም በምዕራቡ ዓለም፣ ምዕራቡ ስንል አውሮፓና አሜሪካ፣ ካናዳ፣ ዩናይትድ ስቴትስ እና አብዛኞቹን የምዕራብ አውሮፓ ሀገራት ማለታችን ነው። ተማሪዎች ከሱ የሚማሩት ነገር ብዙ ነው። ካልቸራሊ ሊዲንግ ቱ ዲፔንደንስ ዲስአፒራንስ ኦፍ ሎካል ላንጉጅ ቋንቋ። ስለዚህ ቋንቋ ይወስዳሉ። ካልቸር ኢንተርቴይንመንት ይወስዳሉ። ለምሳሌ ፊልሞች፣ ድራማዎች፣ ሲኒማ ቤቶች፣ ሌሎች ኢንተርቴይንመንት ሴክተሮች። ትራዲሽናል ፋሚሊ ስትራክቸርስ የቤተሰብ አወቃቀር የስራ ድርሻ ጨምሮ የሴቶችና የወንዶችን ትራዲሽናል የነበረው ሚና ጨምሮ ይቀየራል ማለት ነው። እነዚህ የግሎባላይዜሽን ለምሳሌ በጣም ኮንሰርቫቲቭ ወይም ደግሞ ወግ አጥባቂ የሆኑ ትራዲሽናል የአረብ ኮሚኒቲ ኢራን፣ ኢራቅ፣ ሶሪያ፣ ሊባኖስ አካባቢ ሴቶችና ወንዶች የሚሰሯቸው ስራዎች ይለያያሉ በባህሉና በእምነቱ መሰረት። ነገር ግን የምዕራብ ባህል እየተስፋፋ በግሎባላይዜሽን በመሄዱ ምክንያት ሴቶች ለምሳሌ በፊት የማይሰሯቸውን አለባበሶች፣ አመጋገባቸው፣ ላይፍ ስታይላቸው፣ ፋሚሊ አመራራቸው እየተቀየረ መጥቷል ማለት ነው። ግሎባላይዜሽን አሉታዊ ተጽዕኖ ብቻ አይደለም ያለው፣ ቤኔፊትስ አሉ። ቤኔፊትስ ሚንስ አድቫንቴጅስ ፋይዳዎች፣ አውንታዊ ተጽዕኖ ማለት ነው። የግሎባላይዜሽን
የሉላዊነት አዎንታዊ ወይም በጎ የሆኑ ውጤቶች አሉት። የመጀመሪያው እንግዲህ ፍሪ ትሬድ ነው። ነፃ የንግድ ቀጠና ዓለማችን ላይ እንዲስፋፋ ለምሳሌ በኤሽያና በአፍሪካ መካከል፣ በአውሮፓና በሩቅ ምስራቅ መካከል፣ በምዕራብ አውሮፓና በሰሜን አሜሪካ መካከል ፍሪ ትሬድ ኤንድ ካፒታል ሊኩዊዲቲ ሚንስ ካፒታል ፍሎ ማለት ነው። በኢኮኖሚክስ የበለጠ ታውቁታላችሁ። የካፒታል ፍሎ በተለይ በአይኤምኤፍ አማካኝነት፣ ኢንተርናሽናል ሞኔታሪ በወርልድ ባንክ አማካኝነት፣ በዓለም ንግድ ተቋም አማካኝነት ከአንዱ የዓለም ክፍል ወደ ሌላ የዓለም ክፍል ካፒታል ወይም ደግሞ ለእድገት የሚያስፈልግ በጀት ይፈሳል ማለት ነው። ይሄ ጥቅሙ ነው። ሁለተኛው ግሎባል ማስ ሚዲያ ነው። ዓለም አቀፍ ሚዲያዎች ታይስ ወርልድ ቱጌዘር ኤንድ ሼርስ ቫይታል ኢንፎርሜሽን ዓለምን በአንዴ በቅጽበት አት ታይም የሚያገናኙ ዓለም አቀፍ ሚዲያዎች ኢንተርኔትን ጨምሮ እንደ ዲኤስቲቪ ኢንተርኔት የመሳሰሉ ፈጣን የኮሚኒኬሽን ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዲቫይሶች ወይም ደግሞ መካኒዝምስ ስላሉ ወሳኝ መረጃዎች ቫይታል የሆኑ የጤና፣ የትምህርት፣ የቴክኖሎጂ፣ የግብርና መረጃዎች ከአንዱ ዓለም ክፍል ወደ ሌላው ዓለም ክፍል በቀላሉ ሸር እንዲደረጉ እንዲተላለፉ ያደርጋል። ይሄ አዎንታዊ ጎኑ ነው ወይም ጥቅሙ ነው። ሶስተኛ ዘ ስፕሪድ ኦፍ ዴሞክራቲክ አይዲያልስ ነው። ዲሞክራሲያዊ የሰለጠኑ አስተሳሰቦች፣ አመለካከቶች አክሮስ ዘ ወርልድ በዓለም ዙሪያ እንዲስፋፉ ያደርጋል። ይሄ ደግሞ ሪዳክሽን ኦፍ ዋር ቢቲዮን ዲሞክራሲ ኔጎሽዬሽን ድርድርን፣ ውይይትን በሰላማዊ መንገድ መፍታትን ስለሚያበረታታ የስልጣን ሽኩቻን በምርጫ መፍታትን ስለሚያበረታታ አክሮስ ዘ ወርልድ በዓለም ዙሪያ በሀገራት መካከል የሚፈጠሩ ግጭቶችና ጦርነቶችን እንዲቀንሱ እያደረገ ነው ማለት ነው። በሌላ በኩል ድሮባክስ አሉ። ድሮባክስ ሚንስ ዊክነስስ። ግሎባላይዜሽን የራሱ የሆኑ ፈተናዎች ይዟቸው የሚመጡ ዊክነስስ ወይም ደግሞ ዊክ ሳይድስ አሉት፣ አሉታዊ ገጽታዎች ማለት ነው። አሉታዊ የመጀመሪያው ኢንቫይሮንመንታል ኢምፓክት ነው፣ አካባቢያዊ ተጽዕኖ ነው። ለምሳሌ ፖሊቲንግ ኮርፖሬሽን ኤክስፕሎይት ካንትሪስ ዊዝ ዊክ ሬጉሌሽንስ። ለምሳሌ የቻይና ካምፓኒዎች ኢትዮጵያ ውስጥ በግብርና ዘርፍ፣ በአበባ ልማት ዘርፍ፣ በፍራፍሬ ልማት ዘርፍ፣ በኢንዱስትሪ ዘርፍ ቢሰማሩ ዊክ ሬጉሌሽንስ አሉ። አካባቢው ላይ የሚፈጥሩት ይሄ ኢኮኖሚ፣ ይሄ ግሎባል ኢኮኖሚ ኮርፖሬሽኖች ከፍ ብለን እንዳየናቸው ባለቤትነታቸው የሌላው የውጭ ሀገራት ነው። ኢትዮጵያ የራሷ ሸር ሊኖራት ይችላል። ነገር ግን የውጭ ሀገራት ናቸው። ትርፋቸውን ይዘው የፈለጉት ጊዜ ያጅ ናቸው። ስለዚህ የአየር ብክለት፣ የውሃ ብክለት፣ የአፈር ብክለት በማስከተል ወይም ደግሞ ደን ያለበት አካባቢ ማዕድን ላይ የተሰማራ ግሎባል ኮርፖሬሽን ከሆነ የመሬት መንሸራተት ያስከትላል፣ የአካባቢ መራቆትና ብክለትን ያስከትላል፣ ፍላድ ድሮውት ላይ ያስከትል ይችላል። ይሄ አሉታዊ ተጽዕኖ አለው። ያ ማለት ምን ማለት ነው? የራስክን የአትክልት ቦታ እንደምትጠቀሙ የሰውን የአትክልት ቦታ አትጠቀምም ማለት ነው። እናንተ ፍራፍሬ ተጠቀሙ ተብላችሁ የሰው አትክልት ቦታ ብትገቡ ፍራፍሬውን መልቀማችሁ ነው እንጂ አትክልቱ መጎዳቱን ላታስተውሉ ትችላላችሁ። እንደዛ ማለት ነው። ሌላው ብሬን ድሬን ነው። ብሬን ድሬን ምንድነው የሚባለው? የተማረው የሰው ኃይል ወደ ውጭ መሄድ ብሬን ድሬን። ሃይሊ ስኪልድ ፕሮፌሽናልስ፣ በተለይ የተማሩ ሃይሊ ስኪልድ ፕሮፌሽናልስ ዩኒቨርሲቲ ኢንስትራክተርስ፣ ሜዲካል ዶክተርስ፣ ኢንጂነርስ፣ አይሲቲ ፕሮፌሽናልስ የቴሌኮሙኒኬሽን ባለሙያዎች፣ መሐንዲሶች፣ ሐኪሞች፣ የዩኒቨርሲቲ መምህራን፣ ተመራማሪዎች፣ ዶክተርስ፣ ኢንጂነርስ ማይግሬት ቱ ቤተር ዌጅስ አክሮስ ዘ ወርልድ ወደ ተለያየ ዓለም ክፍል ከአንድ ሀገር እየወጡ እንዲሄዱ ያደርጋል። ስለዚህ ጉዳቱ ለመነሻው ነው ማለት ነው። በማይግሬሽን እንዳየነው ጉዳቱ ለምሳሌ የኢትዮጵያ ምሁራን ቢፈልሱ ኢትዮጵያ ትጎዳለች ማለት ነው። ሌላው ኢኮኖሚክ ዲስራፕሽን ነው። የኢኮኖሚ ድቀት ይፈጠራል። ክራይሲስ ኢን ዋን ኔሽን ካን ኮላፕስ አዘርስ ግሎባሊ። አንድ ሀገር ኢኮኖሚካሊ ክራይሲስ ውስጥ ሲገባ ዓለም አቀፍ ኢኮኖሚውም አብሮ ይጎዳል። ተማሪዎች የዕለቱን ትምህርታችን ከማጠናቀቃችን በፊት ጥያቄዎችን እንሰራለን። የመጀመሪያው ጥያቄ ምንድን ነው የሚለው መልቲናሽናል ኮርፖሬሽንስ ወይም ኤምኤንኤስኤስ ህብረ ብሔራዊ ድርጅቶች ማለት ነው። ህብረት ነው። ድርጅቶች ህብረ ብሔራዊ ለምሳሌ ቶታል፣ አጂብ እነዚህ ስሞች የእንትና የሊቢያ ናቸው ወይም ደግሞ የሞሮኮ ናቸው የግብፅ ናቸው ብቻ አይባልም። ባለቤታቸው ብዙ ሀገር ነው የሚሆነው። ሶ ዛይ አር ኮልድ መልቲናሽናል ኮርፖሬሽንስ። ዲፋይንድ የሚደረግ በምን መልኩ ይገለጻሉ? ኤ ሎካል ቢዝነስ ዊዝ ዋን ኦፊስ። ሎካል ቢዝነስ ከሆኑ እነዚህ ስሞል ፈርምስ ናቸው፣ ስሞል ቢዝነስ ናቸው። ኦውንድ ባይ ኢንዲቪጁዋልስ ኦር ሃውስሆልድስ። ናሽናል ፈርምስ ሪስትሪክትድ ቱ ዋን ካንትሪ። እነዚህ ናሽናል ናቸው፣ መልቲናሽናል ሳይሆን ዛይ አር ናሽናል
አዘኔም ኢምፕላይ ስማቸው እንደሚያመለክተው ናቸው። ላርጅ ካምፓኒስ ግዙፍ ካምፓኒዎች ናቸው። ዊዝ ሳብሲዳሪስ ኢን ሜኒ ካንትሪስ። ሳብሲዳሪስ ሚንስ ብራንቾች የተለያየ ሀገር። ለምሳሌ ቴክኖ ካምፓኒ መልቲካል ቴክኖን ብትወስዱ ቴክኖ ወይም ደግሞ ቶሺባ የሆነ ድርጅት 50 ሀገር ላይ ብራንቾች ሊኖሩት ይችላሉ። በዛ ምክንያት ላርጅ ነው። ሄድ ኦፊሱ የሆነ ሀገር ይሆናል። ብራንች ኦፊሶቹና ኦፕሬሽን ወይም ስራው ደግሞ የተለያዩ ሀገሮች ውስጥ ይሆናል። ይሄ ይገልጻቸዋል ማለት ነው። ዲ ገቨርንመንት ኦውንድ ባንክስ፣ እነዚህ ስቴት ኢንስቲትዩሽንስ ናቸው፣ ሲጀመር ኮርፖሬሽንስ አይደሉም። ሁለተኛው ጥያቄ which of the following is a cultural disadvantage of globalization? ባህላዊ አሉታዊ ተጽዕኖ የግሎባላይዜሽን ባህላዊ ተጽዕኖ የሆነው ከሚከተሉት የትኛው ነው? ዲስአድቫንቴጅ ኦፍ ግሎባላይዜሽን ከፍ ብለን አይተናል። ከዛ ውስጥ ካልቸራል የሆነውን ብቻ ነው እየጠየቀን ያለ። ኤ ኢንክሪዝ ላይፍ ኤክስፔክታንሲ፣ ቢ ግሬተር ኢዝ ኦፍ ትራንስፖርቴሽን፣ ዲ ዲስአፕራንስ ኦፍ ወርድስ ፍሮም ላንጉጅ ሎካል ላንጉጅ። ይሄ ብሔራዊ ቋንቋዎች የቋንቋዎች መበረዝ ነው። የቋንቋ የባህል የእምነት መበረዝ ነው ካልቸራል ግሎባላይዜሽን። ላይፍ ኤክስፔክታንሲ የሚለው ይሄ ከሄልዝ ጋር የተያያዘ ነው። ግሬተር ኢዝ ኦፍ ትራንስፖርቴሽን ሶሻል ኢምፓክት ነው። ሲጀመር ፖዘቲቭ ነው። ይሄ ኮሚኒኬሽን እና ትራንስፖርቴሽን ፋስት እንዲሆን ነው እያደረገ ያለው ከጉዳቱ ይልቅ ጥቅሙ ነው የሚያመዝነው በዚህ ረገድ። አክሰስ ቱ ኢንተርኔት ኢንተርናሽናል ሎን ይሄም ፖዘቲቭ ሳይድ ነው፣ ሲጀመር ዲስአድቫንቴጅ አይደለም። ሶስተኛው ጥያቄ ብሬን ድሬን ሪፈርስ ቱ፣ ብሬን ድሬን የሚለው ኮንሰፕት ምንን ያመለክታል ወይም ይገልጻል ነው እያለን ያለ ጥያቄው ኢፌክት ኦፍ ግሎባላይዜሽን ነው። ኢፌክት ኦፍ ግሎባላይዜሽን ነው ጥያቄያችን። ይሄኛው ኢንቫይሮንመንታል ኢፌክት ነው። ቢ ስኪልድ ወርከርስ ማይግሬቲንግ ቱ ዴቨሎፒንግ ካንትሪስ ፎር ቤተር ዌጅስ፣ ለተሻለ ሳላሪ። ዌጅ ሚንስ ሳላሪ ኦር ክፍያ ማለት ነው። ታውቁታላችሁ በኢኮኖሚክስ። በጣም ስኪልድ የሆነው የተማረው የሰለጠነው የህብረተሰብ ክፍል ወይም ሰራተኛው ክፍል ወደ አደጉት ሀገሮች ለተሻለ ክፍያ ማይግሬት ማድረጉ ምን ይባላል? ብሬን ድሬን ይባላል። በነገራችን ላይ መልሶ ለተነሳበት ሀገርም ካፒታል ስለሚልክ እሱ በሌላ ርዕስ እንመጣበታለን። ሪሚተንስ ይባላል። ኢት ሴንድስ ሪሚተንስ ሚንስ ኢንካም ጀነሬቲንግ ፍሮም ማይግሬትድ ሲቲዝንስ ፎሬን ኔሽን ማለት ነው። ዘ ሎስ ኦፍ ሜሞሪ ኢን ኤርሊ ፖፑሌሽን፣ ሎስ ኦፍ ሜሞሪ ይሄ ሶሻል ኢምፓክት ነው። ይሄ ኤጂንግ ማለት ነው። በጣም የጃጁ ሽማግሌ ማህበረሰቦች ይፈጠራሉ። ሪሌትድ አይደለም። ዲክሪዝድ ስኩል አቴንዳንስ፣ ይሄ ኤጁኬሽናል ክራይሲስ ነው። አራተኛው ጥያቄ የመጨረሻው ጥያቄያችን ግሎባላይዜሽን ካን ዲክሪዝ ኢንቫይሮንመንታል ኢንቴግሪቲ ቢኮዝ ኦፍ ዋት? ሉላዊነት ወይም ግሎባላይዜሽን የአካባቢ ኢንቫይሮንመንታል ኢንቴግሪቲ ሚንስ የተፈጥሮ አካባቢ ስነ ምህዳር ጤንነት ማለት ነው። ጤንነት እንዲቀንስ የሚያደርገው በምን መልኩ ነው? ኢንቫይሮንመንታል ኢንቴግሪቲ ባለበት ማለት ነው። ኢንቫይሮንመንቱን ስንጠቀም ከኢንቫይሮንመንቱ ጋር ተናበን ከሆነ ሳንጎዳው ዊዛውት ፖሊዥን ዊዛውት ዲግራዴሽን ከሆነ ዛት ኢዝ ኮልድ ኢንቫይሮንመንታል ኢንቴግሪቲ። ሶ ግሎባላይዜሽን ግን ኢንቫይሮንመንታል ኢንቴግሪቲን ዲክሪዝ ያደርጋል፣ አፌክት ያደርገዋል ማለት ነው። በምን መልኩ? ኤ ኢት ኢንከሬጅስ ፒፕል ቱ ፕላንት ሞር ትሪስ። ይሄኛው ተቃራኒ ነው፣ ሶሉሽን ነው። This is not an impact. B. Corporation seek countries with weak pollution regulations. C. It eliminates the need for factories. ለፋብሪካዎች ያለን ፍላጎት ኢሊሚኔት ያደርጋል፣ ያጠፋል። unrelated ነው፣ unrelated to the question. D. It focus only on sustainable energy. sustainable energy ላይ ብቻ ያተኩራል ነው የሚለው። ስለዚህ መልሳችን corporation seek countries with weak pollution regulations. international corporations ፕሮፊቴብል ወይም አትራፊ መሆን ስለሚፈልጉ ደሃ ሀገራት በተለይ ፖሉሽንን ዴግራዴሽንን ኮንትሮል የሚያደርጉበት ህግ ደካማ እንዲሆን ይፈልጋሉ። ያ ሐሳብ የአመለካከታቸው ኢንቫይሮንመንታል ኢንቴግሪቲ ላክ ያደርጋቸዋል ማለት ነው። አንዱ የሚወቀሱበት ወይም የሚተቹበት ዘርፍ ነው እና ግሎባላይዜሽኑም በዚህ መልክ ነው ተጽዕኖ የሚያሳድረው ኢንቫይሮንመንቱ ላይ። ተማሪዎች የዕለቱን ትምህርታችን በዚህ እናጠናቅቃለን። በሚቀጥለው እስከምንገናኝ ደህና ሁኑ።